በመጀመሪያ ተመልካቾች ካሮታችንን እንልጣለን። ካሮት እንደሚታወቀው ሳይበስል በዋናነት የምናገኘው ንጥረ ነገር ሞር ቪታሚን ሲ ነው እና ፋይበርን እናገኛለን። ነገር ግን ካሮት ከበሰለ በኋላ የኒውትሪየንቱን መጠኑ ከፍ ይላል። ለምሳሌ እንደ ቤታ ካሮቲን ማለትም ቪታሚን ኤ ካሮት በሚበስልበት ሰዓት ይህንን ንጥረ ነገር ይጨምራል። ለምግብ መፈጨት አያስቸግርም። ሌላው ወሳኙ የሚባለው አንቲኦክሲደንት እናገኛለን። እሱም ላይኮፔን ነው። ይህ ደግሞ ላይኮፔን የተባለ ንጥረ ነገር ለሰውነታችን በጣም አስፈላጊ። የካሎሪ መጠኑን ብናይ ከአንድ ካፕ የበሰለ ካሮት 55 ካሎሪ ስናገኝ ካልበሰለ ወይም ደግሞ ከጥሬው 48 ካሎሪ እናገኛለን። ኢማጂን እንግዲህ። ነገር ግን ተመልካቾች እዚህ ጋር መርሳት የሌለባችሁ ነገር ካሮት በሚበስልበት ሰዓት ሞር ቪታሚን ሲ አለው ብያችኋለሁ። ነገር ግን በሚበስልበት ሰዓት ይህንን የቪታሚን ሲ ንጥረ ነገር ያጣል። ሌላው ተመልካቾች የሚያስፈልገን ሴሌሪ ግንድ ነው ወይም ደግሞ የሾርባ ግንድ። እሱን አድቀን በካሮቱ ተመሳሳይ እንከትፈዋለን ተመልካቾች። ሌላው የሾርባ ቅጠል ግንዱን፣ ምክንያቱም ግንዱ ስለተጠቀምኩት ግንዱን በምናበስልበት ሰዓት የካሎሪ መጠኑ ይቀንሳል፣ የአንቲኦክሲደንት መጠኑም ዝቅ ይላል። ነገር ግን ሌሎች ኒውትሪየንቶች ደግሞ በተራቸው ከፍ ይላሉ። የካሎሪ መጠኑ ብናይ ከ27 እስከ 33 ካሎሪ በ100 ግራም ውስጥ እናገኛለን። ፕሮቲን 1.2 ግራም፣ ፋት 0.2 ግራም፣ ካርቦሃይድሬት 6 ግራም ከፍተኛ ነው። ፋይበር 2.4 ግራም፣ ሶዲየም 136 ሚሊ ግራም ማለትም ምንም አይነት ጨው ሳይጨመርበት በምናበስልበት ሰዓት ማለት ነው ተመልካቾች። ለልብ ጤንነት በጣም ወሳኝ ነው። ለአጥንት ጥንካሬም እንዲሁ። ለልብ ጤንነት የታጨቀ ፖታሽየም ስላለው ነው። ለአጥንት ጥንካሬ ደግሞ በቪታሚን ኬ የበለጸገ ስለሆነ ተመልካቾች በመጀመሪያ የወይራ ዘይት ድስታችን ላይ እናደርጋለን። ቀይ ሽንኩርቱን መጨመር፣ አሁን ተመልካቾች ነጭ ሽንኩርታችንን እንከትፋለን። በመጀመሪያ ክረሽ እናደርገዋለን። ሽንኩርታችንን ጨምረን አብረን እንጠብሰዋለን። ተመልካቾች ሌላው የሚያስፈልገን የቲማቲም ድልህ ነው። ተመልካቾች ቲማቲም ድላችንን በደንብ መጥበስ አለብን። ምክንያቱም በውስጡ ያለው ቆምጣጣው ባህሪው በደንብ ተጠብሶ መውጣት አለበት። ሌላው ተመልካቾች የሚያስፈልገን አሁን ስኳሽ ነው። እሱን እንልጠዋለን ወይም ደግሞ በዚህ ፋንታ ዱባ መጠቀም ይቻላል። የበረሃ ዱባ ወይም ስኳሽ እየተባለ የሚታወቀው ስለ ጥቅሞቹ እናያለን። ለዓይን ጤንነት፣ ምክንያቱም ቪታሚን ኤ እና ሲ የበሽታ የመከላከል አቅምንና የዓይን ጤንነትን ይጠብቃሉ። የደም ግፊትን ለመቆጣጠር ይረዳል። ሌላው ዝቅተኛ ካሎሪ ሲኖረው ነገር ግን በኒውትሪየንቶች የበለጸገ ነው። በፋይበር የታጨቀ ሲሆን እነ ፖታሽየምን በዋናነት ይዟል። ክብደት ለመቀነስ ዋነኛው የአትክልት ዘር ነው። ዝቅተኛ የካሎሪ መጠን ስላለው በተጨማሪም ከፍተኛ የውሃ መጠን እና ፋይበርን በመያዙ እነዚህ በምንመገብበት ሰዓት የሆድ መጥገብን ስለሚያመጣ ነው ተመልካቾች። አሁን ተመልካቾች ዱባችንን እንጨምራለን። ይህንን ቪዲዮ የምትመለከቱ ውድ ተመልካቾች በሙሉ ላይክ እና ሰብስክራይብ እያደረጋችሁ ሌላም እንዲሰራላችሁ የምትፈልጉት ሪሲፒ ካለ ወይም ደግሞ ሌላም አስተያየት ካለዎት የኮሜንት መስጫው ሳጥን ውስጥ ያስቀምጡ። ቀጣይ ሴሌሪ ግንዳችንና የደቀቀውን ካሮት እንጨምረዋለን ተመልካቾች። በደንብ ጥብስ አድርገን እናበስለዋለን ተመልካቾች። ትንሽ ውሃ እንጨምራለን። ሶስን እንጨምራለን። ቆንዶ በርበሬ፣ ዝንጅብል ዱቄት፣ ነጭ አዝሙድ፣ ተመልካቾች አሁን ሁሉም ግብአቶች በአንድ ላይ በስለዋል። ከዛም ምስራችንን እንጨምራለን።
በእውነት ሽታው በጣም ነው የሚገርመው ተመልካቾች። የአትክልቶቹና የምስሩ ድብልቅ የሚገርም ቃና ሰጥቶታል። በተለይ ደግሞ ዱባውና ሴሌሪው ከምስሩ ጋር የሚገርም ኮምቢኔሽን ፈጥረዋል። አሁን ተመልካቾቼ ልክ እንደዚህ ካስተካከልነው በኋላ ውሃ እንጨምራለን። ውሃውን ከጨመርነው በኋላ አናማስለውም። ቀስ ባለ እሳት ለተወሰኑ ደቂቃዎች ውሃው በደንብ እስከሚመጥ ድረስ እንተወዋለን። አሁን ተመልካቾች ድንቻችንን እንደዚህ እንደረድረዋለን። ምስሉ ላይ እንደምታዩት ተመልካቾች ይህን ይመስላል። ምስሉ ላይ እንደምታዩት ደርድረን ከጨረስን በኋላ ውሃውን እስከሚመጥ ድረስ በደንብ እናበስለዋለን፣ ከለሩን እስከሚቀይር ድረስ። ዋው ተመልካቾች ያው እንደምታዩት በጣም የሚገርም ሆኖ የበሰለው ከለሩን ሁሉ ቀይሯል። ማለትም የነበረው ሱስ ነው እንዲቀይር ያደረገው። የተከበራችሁ ውድ ተመልካቾች አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ